ትህትና ከሰፈርኒት እኔ በጣም እየፈራሁ ነው። ጸጉሬ ሁሉ እየቆመ ነው። ኧረ እባክህ ምንም አይፈጠርም፣ አትፍራትን። ከዚህ በእናትሽ ትህትና ከሰፈርኒት በእናትሽ እኔ እግሬ ራሱ እየሞቀ ነው። የምሬ ነው። እግሬ ራሱ እየሞቀ ነው። እሺ ነው በቃ አንቲሱ ግማሽ አገኘኋችሁ ዛሬ አንላቀቃት። በስማም እንደምን ደህና ነሽ? እናም ፈልገን የመጣው ልጅቷ እኮ ኦልሬዲ ቤተሰብ ሆናለች። እና አንሰት እንድትሉኝ ነዋ። ኧረ መድብል ችግር የለውም እንዴ፣ ሚስትህንማ መቀማት አንችልም። ስነ ስርዓት ያዝ። ልጅቷ ምንም ባል የላትም ነግራናለች። ታውቃለህ አይደል? ይሰው አዝበርባሪ ሊሆን ይችላል። አይ አብርሽ፣ እኔ እንደዚህ አይነት ሰው አይደለሁም። እናትና ከተቀጣጠሩበት ቦታ ዛሬም እንዴ ትናንትናው ለመገናኘት ወደ መድብል የምታገኝበት ቦታ ጎራ እያለች ነበረ። በመጀመሪያ መድብል እንግዲህ እስከ ቤት ድረስ በመምጣት እዛ ከቀጠረችው መጀመሪያ ገለሙን አግኝቶት መድብል ቀጠረበት ቦታ ላይ ገለሙ ከዛ ሄዶ ቀጥቶ ወደ ቤት አምጥቶት ነበረ። ቤታቸውን ካዩ በኋላ ትትናንም አግኝቷት እንግዲህ አሪፍ ጊዜ አሳልፈው ነበር የተለያዩት። በመጨረሻም እንግዲህ አብርሽ ድጋሜ እዚህ ቤት እንዳትመጣ በዛው በውጭ በስልክ ተደዋውላችሁ መገናኘት ትችላላችሁ እንጂ እንዲሁ ዝም ብሎ ማድረግ አይቻልም። ስለዚህ ምንድነው ይሄን ያክል ስላዳንካት እናመሰግናለን፣ ግን ደግሞ ተደጋጋሚ በዚህ ልክ እንድታገኛት ደግሞ እኛ ይሄን ያክል ፍቃድ አንሰጥህም። ምክንያቱም አሁን ትትና የኛም ቤተሰባችን ናት። ምን ይታወቃል ከጀርባስ ሌላ እንትን ቢኖርህ በማለት ነበር እንግዲህ አብርሽ የተናገረው። አብርሽ በነገራችን ላይ ትትናን ይወዳታል፣ የራሱ ሴት ለማድረግ ይለፋልና ግን ያው እንትኑ ግልጽ አላደረገውምና ማለት በውስጡ ነው ሁኔታዎችን አምቆ ያዘው። በዚህ መካከል እንግዲህ መድብል ሲመጣ ደግሞ ያው የቅናት መንፈሶች ነገሩ ይሹቹ የሚነጠቅ አይነት ስለመሰለው እንግዲህ ኮራ ኮስተር ብሎ ነው መድብል እያናገረ የነበረው። መድብል ደግሞ አረ እኔ ምንም አይነት ነገር የለብንም፣ እኔ ሲጀመርም የተገናኘነው እኮ አንድ ቀን ነው፣ ለዛችሁም በታች በትንሽዬ ክፍተት አጋጣሚ፣ ስለዚህ ምንም ነገር አታስብ፣ እኔ ምንም እንትን እምል አይደለሁም፣ ወንድሟ ነኝ ጀስት እኔ ወንድሟ ነኝ በማለት ነበር እንትን ያለው ማለት ነው። እንግዲህ ትትናንም አብርሽ እንግዲህ ድጋሜ እዚህ ቤት እንዳይመጣ ሰው ሲጀመር ግን አንቺና እሱ ራሱ የአንድ ቀን ግንኙነት አይመስልም። ግንኙነታችሁ ቆይ ቀድመሽ ታውቂዋለሽ እንዴ ሪሌሽን አላችሁ እንዴ ምናምን ሲላት ኧረ እኔ እንዴ ምን ነው ለዛም ለአንድ ቀን ለዛችሁም ደግሞ በትንሽ ደቂቃ በዛችሁም በጭንቅ ውስጥ ከዛች ያንን በር ሰብሮ እስከሚያወጣ ድረስ ነው እንጂ ከዛም በኋላ በመንገዳችን እንኳን እሱ በሌላ አቅጣጫ ነው በሌላ አቅጣጫ ነው ሄድነው። ስለዚህ በጭራሽ አልተገናኘንም በማለት ነበር እንግዲህ ለአብርሽ የሚያስረዳቸው። ሲጀመር እኔና መድብል ሲጀመር በፊትስ ማውቀው ሰው ቢሆን አንተና እኔ ምንድነው ችግር አለ ስለይ ምንም አይደለንም፣ ግን ደግሞ ያው እንዳይጎዳሽ ስለምፈልግ ነው ምናምን በማለት ነበር እንግዲህ አብርሽ ራሱን ፕሮሞት ያደረገው። ሶ ከዛም በኋላ እንግዲህ ድጋሜ ትትና ታገኘው ስትሄድ ያው ወተሽ አገኘው ብሎ ነው እንትን የፈቀደላት። ግዴታ መድብል እዚህ እንዳይመጣ ግን ከልክሏል ማለት ነው። ግን ቤት ቢመጡ ጥሩ ነበር ይሻል ነበረ። በመጨረሻ እንግዲህ ትትናና ተንከሲስ አንድ ላይ ተያይዘው ወዲ መድብል ጋር እየሄዱ ነበረ ቤተሰቦቻችን። ይሄ በሆነበት አጋጣሚ እንግዲህ በዚህ ክፍተት ላይ እንደሚታወቀው ትትናና ተንከሲስ ወጥተው አያውቁም። ለምን እነዚህናና ግብረአበሮቻቸው እየፈልጓቸው ስለሆነ፣ ሲቀጥል ደግሞ እነተተና ከዚህ ቤት ሰፈር እነዚህና ያሉበት ሰፈር በጣም ቅርብና ቅርብ ነው። ስለዚህ መድብልም እንግዲህ እንዴ ከጠላቶች እኮ ስንዝር ማራቅሽም፣ ስለዚህ ይሄ ነገር ከባድ አይሆንም ብለሽ ነው እያላት ነበረ። ትትናም እንግዲህ አዎ ምን ከባድ ብቻ ሳይሆን እዚህም እኮ መተው ነበረ እነዚህና እዚህ እንደመጡና ያው ብዙ ቻሌንጆች እንደተፈጠሩም ያው አብርሽም አስረድቶታል። እንግዲህ ያው ለአብርሽ ደግሞ መድብል ያለው ምንድነው ምንም አይነት ነገር ቢፈጠር በትትና ጉዳይ ካሁን በኋላ ሊሆን የሚፈልጉት ነገር ካለ እስከሚፈልጉት ድረስ እኔ ለትትና አለሁ በማለት ነበር ለአብርሽ የነገረው ማለት ነው። መድብል ግን አብርሽ አያስፈልግም እኛ አለንላት፣ ይሄ አንተንም የሚያስፈልግ ነገር አይኖርም፣ ስለ ትብብርህ እናመሰግናለን እያለው ነበረ። አብርሻው እንደዛ የሚለው ያው ፍራቻ ስላደረበት ነው እንጂ ከሌላ አንፃር አይደለም። ግን ፈርቷል፣ ገብቷቸዋል አይደል? ምክንያቱም ያው እነጠቃለሁኝ የሚለው ሐሳብ ላው ላይ ስላደረበት እንጂ ከሌላ አንፃር ምንም እንትን የሚል ነገር የለውም ማለት ነው። በመጨረሻም እንግዲህ
መድብል እነሱን ሊያገኝ እየመጣ ትንሽ ደቂቃዎች ሲቀሩት ተንከሲስና ትትና ደግሞ እየሄዱ እያለ እንግዲህ የዝና ሰው እየተከታተላቸው ነበረ። ያው የዝና ሰው በፊት ጀምሮ አለ፣ ቦታውን ሰፍራውን ለቆ አያውቅም። ግን አሁን ደግሞ የበለጠ ዝናም ደግሞ እንዲከታተልና ነገሮችን ማስተካከል እንዳለበት በደንብ አስጠንቅቆ ነግሮታል። ይህ የሆነበት እንግዲህ በትንሽ ደቂቃ ውስጥ ዝና ነግሮት በትንሽ ደቂቃ ውስጥ ትትናና ተንከሲስ ወጥተው ፊት ለፊቱ አገኛቸው ማለት ነው። ስለዚህ እሱ በጣም ትልቅ ቻንስ ነበረ። በመጨረሻም እንግዲህ ከኪሶ ሽጉጥን አውጥቶ ቁሙ እመታችኋለሁኝ፣ አንተ የሰው ሲሶ የትም አታመልጠኝም፣ አንተን ስጠብቅ እዚህ ስንት ዓመት አልከርምም፣ ስለዚህ ታገኝተሃል ዛሬ በማለት እየፎከረበት ነበረ። ተንከሲስም እንግዲህ በጣም ለደነገረው፣ ምክንያቱም ፊቱን ፈርቶ ነው የወጣው። ትትና ሲጀምር እንዳትወጣ ብለው ነበረ። ስለዚህ አሁን እዚህ ጋር እነሱን እንትን ሲይዛቸው እንግዲህ ከኋላ መድብል እንደሚደርስ ተስፋ እናደርጋለን። መድብል ከደረሰ ደግሞ እንኳን ለዚህ ቀርቶ እንኳን ለዚህ ለልጅ ለሌላም እንትን አይለም። ይሄ ልጅ እኮ ማለት ነው ጠበቃው ራሱ እኮ ወሮሮት ነው የወጣው። ስለዚህ እንኳን መድብልን ሊያቸንፍ ማለት ነው። ስለዚህ ያው ትንሽ ቻሌንጆች ይኖሩ ይችላሉ፣ ግን እንትን ይላል በእርግጠኝነት እንደሚወጣው ተስፋ እናደርጋለን። ሌላኛው እንግዲህ ስለዚህ ይሄ ነገር ተደጋጋሚ አሁን ትትናን ከአሁንም ድጋሚ ከእንደዚህ አይነት ነገር ሲያወጣት ስለዚህ ትትና አሁን ወደ ልቧ በእርግጠኝነት ወደ እንትና ነው የሚሄደው ማለት ነው፣ ወደ መድብል አብርሽንም የሆነ ነገር ተመችቷታል፣ ግን ደግሞ ሞር መድብል ምክንያቱም ጀግንነቱ ለሷ ምንም ሳያውቃት እና አብርሽ እንኳን አምጥቷት እዚሁ ብለው አድረው ምናምን ነው። እሱ ግን ምንም ሳያውቃት ገና በስማ በለው ነው ከዛ ቤት ያስወጣት። ሲቀጥል ደግሞ እስቲል አሁን ድረስ እንኳን የት ነው ያለችበትን ነገር ሳላቅ ውስጤ ሰላም አያገኝም፣ እረፍት አላገኝም በማለት እንግዲህ ድጋሚ እዚህ ድረስ መጥቶ ድጋሚ ያገኛት ሰው ነውና ምን ያክል መልካም ሰው ቢሆን ነው እያለ ውስጧ በጣም የተደነቀ ነበር ማለት ነው። ስለዚህ አሁን ነገር ይህ ትንሽ ከበድ ይላሉ ማለት ነው። የመጀመሪያው መድብልና አብርሽ እንግዲህ ትንሽ ፋይቲንግ ይኖራቸዋል። ከዛ በመጀመሪያ እንግዲህ ግን መድብል ያንን የዝናን ሰው በእርግጠኝነት እንደሚጥለው ተስፋ እናደርጋለን። ቤተሰቦቻችን ትትናና ተንከሲስም እንደሚያመልጡ ተስፋ አለን። በቀጣይ አዲስ ነገር ይዘን እስከምንመጣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰቦቼ መልካም ጊዜ በያላችሁበት እየተመኘሁኝ አመሰግናለሁ። ሁላችሁንም ወዳጅ ፍቅራችሁ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ወዶችዬ ላይክ አድርጉ። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁ።